እንኳን ለአባታችን ለአቡነ ተክለ ሃይማኖት የልደት በዓል ሁላችሁንም በሰላም አደረሳችሁ ብያለሁ። ዛሬ ያው ስለ አባታችን ስለ አቡነ ተክለ ሃይማኖት አባ ገብረ ኪዳን የተናገሩትና ትናንትና ከትናንት በፊት ደግሞ እንደሰማችሁት በቆላ ድባ ስለ እመቤታችን ስለ ቅድስት ድንግል ማርያም የኪዳነ ምሕረት ስዕለ አድኅኖ መታየቱ ከዋርካ ዛፍ ላይ እና ከዛም በኋላ ደግሞ የተደረጉ ታምራቶችን በአንድ ላይ ይዤላችሁ መጥቻለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ሁላችሁም ተክለ ሃይማኖትን ላመናችሁ ሁሉ አባ ተክለ ሃይማኖት በክፉ ቀን ለሀገር ጭምር እየተረፋችሁ እንድትዘልቁ ያርጓችሁ። ተክለ ሃይማኖትን ያመነ ሰው በክፉ ዘመን እንኳን ለራሱ ሰው ይዞ ይዘልቃል። በዚህ ዘመን በዚህ በጦርነት ዘመን ተክለ ሃይማኖትን ያመናቸው በጸሎታቸው የተመካ ሰው በእውነቱ ያልፍባቸዋል። በሽታ ቢሆን አባ ተክለ ሃይማኖትን እንኳን ከቤተ ክርስቲያናቸው መጥቶ ከኢትዮጵያ አፈር ቆንጥሮ የተክለ ሃይማኖት አምላክ እርዳኝ ያለ ሰው እንኳን ቢሆን ምንም ጨለማ ያላገኘው ይበራለታል። አንዲት ሴትዮ ምን አደረገች መስላችሁ? እንዲያው ደብረ ሊባኖስ ማን እምነት ባመጣልኝ አለች። ኋላ ትዝ ሲላት ተክለ ሃይማኖት እኮ ዙሪያው ያልሰበኩበት አገር የለም፣ ስለዚህ ሲሰብኩ በዚህ አካባቢ መቼም ሳያልፍ አይቀሩም ብላ ዝም ብላ አንዱን አፈር ቁንጥር አድርጋ ብትቀባው ከበሽታዋ ተፈወሰች ይችላል። ሲያልፉ የኢትዮጵያ አፈር በጠቅላላ ከልቤንም ነግራችሁ የኢትዮጵያ አፈር በጠቅላላ በተክለ ሃይማኖት እግር የተባረከ ተራራ፣ ወንዙ፣ መንገዱ ሁሉ ተክለ ሃይማኖት ባርከውታል። ተክለ ሃይማኖት ያላማተቡበት ተራራ ያልገቡበት ወንዝ የለም። እሳቸው ሰብከውታል። ምድርም በሙሉ በርፈ መስቀል አርሰው ወንጌልን ዘርተውበታል። ስለዚህ እንኳን እዚህ እምነት ይኖራችሁ። እውነቴን ነው፣ ጎደሎ እየሆን ነው መዳን ያቃተ። እንኳንስ ከዚህ መታችሁ ቄሱ ቆንጥረው የሚሰጧችሁን እምነት ይቅርና ኢትዮጵያ ውስጥ ያለውን አፈር በሙሉ በተክለ ሃይማኖት ስም ከቆነጠራችሁ ትፈውሳችኋል። እውነቴን ነው የምነግራችሁ። አቡነ ተክለ ሃይማኖት የኢትዮጵያ ርስት ተደርገው የተሰጡ አባት ናቸው። ለአባታችን ቃለ ሕይወትን ያሰማልን። እንግዲህ እንደተናገሩት ያቺ ሰው ምንድን ያደረገች? አፈር ይዛ ነው የሄዳለች። የእምነት ጉዳይ ነው። ሁላችንም የፈለግነው ይደረግልናል፣ ግን ምን እስካምን ድረስ ነው እና እኛም ደግሞ በታምራቸው እንድንጠቀም ሁላችንም ያደርገን። እስኪ ቀጣዩም ስለ እሳቸው የተናገሩት ነው እንከታተል። ተክለ ሃይማኖት 7 አክሊልን ተቀበሉ። 1 ስለ ጸና ሃይማኖታቸው፣ 1 ሃይማኖት ስለ ማስተማራቸው፣ 1 ካላውያን ነገሥታት መከራ ስለመቀበላቸው፣ 1 ጣዖታትን ስለ ማጥፋታቸው፣ 1 ስለ ጸሎታቸው ብዛት። ይህን ሁሉ አድርገው ስለ ንጽህናቸው፣ ስለ አይምሯቸው ንጽህና፣ ስለ ሕሊናቸው ንጽህና 7ቱን ተቀበሉ። በአብዞ ጾም ከመ ነቢያት በሰቢከ ወንጌል ከመ ሐዋርያት በተቀስፎ ዘመን ከመ ሰማዕታት። ጸሎቱ ይህ ከመማዊ ዘይነጽ፣ ጸሎቱ እንደማይነጥ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላእክት። ተክለ ሃይማኖት አንድ ሰው አይደሉም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባሕታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ታህራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን እወቋቸው። ተክለ ሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሆኜ እነግራችኋለሁ፣ አይጥ ቢኖርባችሁ ያጠፉላችኋል፣ የሰው አይጥም ያረቁላችኋል። እውነቴን ነው የምነግራችሁ። ደግሞ የተክለ ሃይማኖት ገድል ከተቀመጠበት ቦታ ምን አይልም፣ ሰው ጦሙን አያድር። እኔ ራሴ አንድ ነገር ደብረ ሊባኖስ ደና እጅ አንድ ጊዜ መጀመሪያ የሄድኩለት ነው። ተክለ ሃይማኖት ገድላቸው ከተነበበበት ቦታ ጦም አያድርም ተብሎ እስቲ ያለው ጊዜ አንበላም ብለን ዝም ብለን ቁጭ አለ። ገዝተን መብላት እንችላለን፣ ቆሎ እንስጣቸው ያሉ እናትም ነበሩን። ከአዲስ አበባ መጥተን አንበላም ብለን ተኛን። 2 ሰዓት ተኩል አንዲት እየሮጠች መጣ። ለምንድን ነው ጦማችሁን የተኛችሁ? እኛ ጦማችን ተኝታን ብለን አልተናገርንም። ንፍሮ ሰታን በልተን አድረናል። ማንም ሰው እብድ ቢሆን ጅል ሰው ቢሆን ዘማዊ ቢሆን ንጹሕ ቢሆን ተክለ ሃይማኖት ጠብቆ ነው። እኔ በጣም ነው የገረመኝ ይህንን ታሪክ ሲናገሩ። እኔም ከራሴ የገጠመኝ ነበር ማለት ይሄን ታምራቸው ነው ማወቂያ ነበር። ግን እንደዚህ ደብረ ሊባኖስ የሆነ ሰዓት ከጓደኞች ጋር ሄደን ገዝተን ለመመገብ መሽቶ ነበር በጣም እና የደረስንበት ቤት አንድ አባት ናቸው። የትንሣኤ ሰሞኑ ያው በትንሣኤ በበዓለ ሃምሳ የዘጉ አባቶች ይወጣሉ ከበዓታቸው ተብሎ ስለሚታሰብ ከእነሱም ለመባረክ በረከት ለማግኘት ብለን ይሄን የትንሣኤ ሰሞን ነበር እና አንድ አባት አስገብተው አያውቁኝ አላውቃቸው ጓደኞችም እንደዛው አንድ ጓደኛ ያለ እሱንም አያውቁት
አስገብተው በሚገባ እውነት በቃ እኔ በጣም የገረመኝ አንድ የገዳማውያንን ሁኔታ ያየሁበት፣ ሁለተኛም ደግሞ አሁን ከአባ ገብረ ኪዳን ስብከት ሳይ የእውነትም የእሳቸው ተአምር መሆኑን የተረዳሁበት ወይም ደግሞ ቃል ኪዳናቸውን የተረዳሁበት ነው ያኔ እኔ ያጋጠመኝ ነገር ማለት ነው። አባ ገብረ ኪዳን አይታችኋቸው ከሆነ ከተለያየ ስብከታቸው አብነት አድርገው የሚገልጿቸው አቡነ ተክለ ሃይማኖት ነው እና ለአቡነ ተክለ ሃይማኖት ያላቸው ፍቅር በጣም ትልቅ ነው። ሁላችንም ከበረከታቸው ተካፋይ ያድርገን። እንኳንም አደረሳችሁ እያችኋለሁ ሁላችሁ። ቀጣይ ደግሞ ይዤላችሁ የመጣሁት ከትናንት በፊት ጀምሮ በቆላ ድባ የኪዳነ ምሕረት ስዕለ አድኅኖ በዋርካ ላይ ምስሉን አሳይቶ ሁላችንም አይተን በጣም ተገርመናል። አሁንም የተለያዩ ታምራቶች እየተካሄዱ ነው። እንግዲህ አባታችን አባ ገብረ ኪዳን እንደተናገሩት ቅድም እንዳሳየዋችሁ አንዲት ሴት በእምነት ምን አድርጋለች? አፈር አንስታ እንኳን ቀብታለች። አሁን ግን በጣም በሚገርም ሁኔታ ከቦታው ላይ ጸበልም ፈልቋል። እስኪ ቦታው የት እንደሚገኝ መጀመሪያ ላሳያችሁና ዙም አድርጌ ያመጣሁት ካርታ አለ። እሱን እንይና ቀጣይ የተደረጉ ታምራቶችን እናያለን። ይኸው እንደምታዩት ቆላ ድባ ከዚች ቦታ ላይ ነው የምትገኝ ማለት ነው። ከትናንት በፊት ጀምሮ ምን እንደተፈጠረ ባጭሩ ይዤላችሁ መጥቻለሁ። ሁሉንም እንከታተል። በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላ ድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ግዙፍ ዋርካ ላይ ሲሆን ዋርካውም እንግዲህ ከኮሪደር ልማት ጋር በተገናኘ እንዲቆረጥ ትዕዛዝ ሰጥቶ ነበረ። እናም የቀን ሰራተኞች ዋርካውን ለመቁረጥ ቀኑን ሙሉ ሲታገሉ ዋርካውን ለመቁረጥ እንግዲህ ሲጠቀሙባቸው የነበሩ የተለያዩ አይነት መቁረጫ ማሽኖች እየተሰበረባቸው ዋርካው አልቆርጥ እንዳላቸውና ቀኑን ሙሉ ሞክረው ሲያቅታቸው ነገሩ አልሆነም በማለት ዋርካውን ጥለው ይሄዳሉ። ታዲያ ከዚህ በኋላ ነበር ይህ ተአምር የተፈጠረው። ከላይ እንግዲህ በምስሉ ላይ እንደምትመለከቱት የቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ ታይተዋል። ይህንን ተአምር እንግዲህ በርካቶች በቦታው በመገኘት እንግዲህ በስልካቸው ሲቀርጹ እንዲሁም ደግሞ ተአምሩን የሰሙ ከተለያዩ አካባቢ ላይ የሚኖሩ ሰዎች በቦታው በመገኘት ተአምሩን እየተመለከቱት ይገኛሉ። ይህንን ጉዳይ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ታመን ብዙ ታምራት ይደረግልናል። ቀጣይ የሚያሳየውም የዛ ነው ማለት ምን አይነት ታምር እንደተደረገለት ለአንድ ልጅ በአልጋ መጥቶ ቆሞ እየሄደ ሁሉም እየዘመሩ መሆኑን የሚያሳይ ቪዲዮ ነው የማሳያችሁ። ይህ የምታዩት ማለት ነው ዛሬ መጣ ግሩፕ ተፈቅዶ ነው የነበረው 5 ደቂቃ ምናምን ሲቀርቡት ልክ በዚህ በምታዩት መንገድ ድኖ አንዱን ተሸክሞ እና ኪዳነ ምሕረት እናቴ ያላችሁላችሁ ኮሜንት ላይ ኪዳነ ምሕረት እናቴ ኪዳነ ተአምራቱ አሁንም ቀጥሏል። የቅድስት ኪዳነ ምሕረት ስዕል በዋርካ ላይ የታየበት ቦታ ላይ አዲስ ጸበል እንደፈለቀ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ቆላ ድባ ከተማ በዋርካው ላይ የቅድስት ኪዳነ ምሕረት ምስል ታይቶ ነበረም። ዛሬም ላይ ተአምራቱ ቀጥሎ በስፍራው ላይ አዲስ ጸበል ከመሬት ውስጥ ፈልቆ እንደወጣ እየተነገረም ይገኛል። እናም በጸበሉ በርካታ ሰዎች እየተጠመቁና ከተለያዩ በሽታዎች እየተፈወሱ መሆኑ ከስፍራው የደረሱ መረጃዎች ያመላክታሉ። እንዲሁም በርካታ ምዕመን ይህንን ተአምራት ለማየት ከተለያዩ አካባቢዎች ወደ ስፍራው እየተመመ እንደሚገኝም ተገልጿል። ስለዚህ ጉዳይ ያላችሁን ሀሳብና አስተያየት ኮመንት ላይ ጻፉልን። ፎሎ ማድረግ ያ ከታየበት ሰዓት በኋላ ብዙ ህዝብ ሄዶ ነበር ከቦታው ላይ ማለት ነው በረከት ለማግኘት እና በጣም ያስደስታል። ያው ላልሄድ ነው ያስቀናል በሆነ እውነት ለመናገር። ከዛ በኋላ ነው እንግዲህ ጸበል ደግሞ ወጥቶ ሁሉም በጸበሉ እየተፈወሰ ያለ ማለት ነው። በጣም ብዙ ህዝብ ነው ያለው። አስገራሚ የተባለ ተአምር ተሰምቷል። ወጣቱ በኪዳነ ምሕረት ጸበል አይኑ ማየት እንደጀመረ ነው የተገለጸው። አስገራሚ ተአምር እንግዲህ በዚህ ሰዓት ተሰምቷል። አይኑ የማያየው ወጣት በአዲሱ ጸበል እንግዲህ የአይኑ ብርሃን መመለሱ ነው የተገለጸው። በቆላ ድባ ተአምሩ ቀጥሏል። በጎንደር ምስራቅ ደንቢያ ቆላ ድባ የታየው የኪዳነ ምሕረት ድንቅ ተአምር እንግዲህ ዛሬ በፈውስ እንደቀጠለ እየተገለጸ ይገኛል። አይኑ የማይበራው ወጣት በጸበሉ ተጠምቆ አይኑ እንደበራለት ነው እንግዲህ የተሰማው። ከአለቱ ስር በፈለቀው ጸበል ብዙዎች እየተፈወሱ መሆኑንም እየተሰማ ይገኛል። በዚህም እጅግ በርካቶች ፈጣሪንም እያመሰገኑ ይገኛሉ።
እግዚአብሔር ይመስገን። ሚስጥር ያለኝ የነገርኳት ድንግል ብዬ ያወራኋት ዓለም ፍጹም የማትቀማኝ የገባሁት ቃል አለብኝ እንደ ዋዛ የማልሽረው ፍቅሯ ለእኔ ሕግጋት ነው። በእሷ ምልጃ ያለፍኳቸው ስቃዮቼ ብዙ ናቸው። ማንም ማን ይወል ምን ሲኖራ እናቴ ቦታው የተቀደሰ ነው ብሎ በማሰብ ያው አባቶች ማይጠንት እያጤሱበት ነው። ምዕመናንም እንግዲህ እንደምታዩት ብዙ ሻማ ይዘው ያው እያበሩ ነው። ከቦታው ያስፈልጋል ተብሎም ሆነ በሌላ ምክንያት ቤተክርስቲያን ሊሰራ ይችላል። ነገር ግን እግዚአብሔር ባወቀ ያ ቦታ ምን ያለበት ነው? ወደ ዓለማት ከተረጨው የክርስቶስ ደም ውስጥ አንዷ ጠብታ ካለችበት ቦታ ቤተክርስቲያን እንደሚሰራ ይታመናል። እና ይህም ቦታ እንግዲህ በተለያየ ምክንያት ምልክት አሳይቶ ቤተክርስቲያን ሊሰራበት ይችላል። ይህን የሚያውቅ እግዚአብሔር ነው። ለማንኛውም የተደረገው ታምር በጣም ይገርማል። አሁንም ደግሞ ለወደፊት ይደረጋል። የታመማችሁ የተጨነቃችሁ ከጸበሉ እየሄዳችሁ የምትፈወሱ እኔም እመክራችኋለሁ፣ ምክሬ ነው። እግዚአብሔር አምላክ ሁላችንም በያለንበት ይጠብቀን። የአባታችን የአቡነ ተክለ ሃይማኖት ረድኤት በረከት በሁላችን ላይ ይደርብን። እንግዲህ ፍቅራቸውን ከልቦናችን ውዳሴያቸውን ደግሞ ከአንደበታችን አይነጥልብን። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁንም በያላችሁበት ሰላም ቆዩልኝ። ሰላም የሰላም ውጥነሽ ጊዜ ለጣለው ሰው አይጨክንም።